ሩታ ዛሬ በአባያ በሚያምር ሂጃብ አሸብርቃ እጅግ አምሮባት ኮሜንተሮች ሁሉም ሩታ ናት ወይስ ማናት? እጅግ በጣም የሚወዷት እሷ ሁሌም ውብ ናት። ብዙም ደግሞ የማይከተሏት ወይም ደግሞ የማይደግፏት ዛሬ የበለጠ ወደድኩሽ። በተለይ ኢትዮጵያዊነት ያለው ነገር የሚገልጽ ነገር፣ አንድነትን፣ መከባበርን፣ መተባበርን የሚገልጽ ነገር ነው ያደረግሽው ብለው አድንቀዋታል። ኢሳም በጣም ነው ያደነቃት። በጣም አምሮብሻል፣ በጣም ነው ሰርፕራይዝ የሆንኩት ብሎ ደስተኛ ሆነ ማለት ነው። በነገራችን ላይ በጣም ነው ያማረባት ማለት ነው፣ ሂጃቡ ማለት ነው፣ ከነ አባያው ከነ ምኑ በጣም አምሮባታል ማለት ነው። ሀይሚ ደግሞ ፓስፖርቴን ተቀብያለሁ፣ ከዚህ በኋላ ጥዬሽ የትም እሄዳለሁ፣ ከዚህ በኋላ ደግሞ አንቺ ለመሄድ ፓስፖርቱ የለሽም ብሎ አይለኝም፣ ፓስፖርቴ አስተካክያለሁ ብላ እንግዲህ በጣም ደስተኛ ሆና ያው በአስቸኳይ ነው ያወጣሁት ብላለች። ግን በዚህ በፍጥነት ፓስፖርት አይሰጡም። ያው እንግዲህ በሰው በምናምን በምታውቀው ይሆናል እንጂ በአሁኑ ሰዓት በተለይ ፓስፖርት እጅግ በጣም ነው የሚቆየው። 7 ወር 8 9 ዓመትም ሁላ ሊቆይ ይችላል። ኤኒዌይስ በዚህ ጉዳይ እናወራለን እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የእሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት የአላህ ህዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ እንዴት ናችሁ? ረመዳን እንዴት ይዟችኋል? በስደት ያላችሁ ጓደኞቼ ከስራው ጋር እንዴት ናችሁ? ሀገርም ያላችሁ ሁላችሁንም እንግዲህ ለሀገራችን ለህዝባችን መልካም እንዲመጣልን መልካም ጊዜ እንዲሆንልን ያው ሁላችንም በዱዓን በርታ እላለሁኝ። እና ዛሬ ሩታ እንግዲህ ከአብርሽ ከተለየች በኋላ ብዙዎቹ ያው ድጋሚ ቆማም ምትሄድ ጠንካራ ምትሆን አልመሰላቸውም ነበረ። ነገር ግን እሷ የራሷን ጓደኛ ይዛ በእርግጥ የሰም ጓደኛዬ ነው ያለችው ማለት ነው። አይ ቲንክ ኖርማል ጓደኛ ወይ ይመስለኛል። እንደዛ ነው ያው እንግዲህ እንደዛ እያለ ነው የሚጀማምረው ማለት ነው። ኤንዌይስ ከሷ በጣም ደስተኛ ናት። ብዙም ጎበዝ ናት። እንትኗን የሆነ ቢከፋት ራሱ አልቅሳ ስለሚወጣለት ይመስለኛል ቶሎ ትስቃለች፣ አያስታውቅባትም ማለት ነው። እና ፋፈንተሽ ብላ እንግዲህ ይሄ ያው መንዲ የሆነ በብዛት እንደዚህ አይነት መጣም ነው የሚባለው አረብ ሀገር። እንደዚህ አይነት ቦታ የመኒዎች እንደዚህ የሚሰሩበት ቦታ ነው። እና በእርግጥ ኢትዮጵያ ብዙ ቦታ ላይ ስለገቡ እነሱም አሉ። አሪፍ የሆነ እንግዲህ ምግብ ቤት ነው፣ የሙስሊም ሬስቶራንት ነው። እጅግ በጣም ምግቡም ቦታውም ሁሉም ነገሩ በጣም ነው የሚያምረው። እንግዲህ እዚህ ቦታ ላይ አፍጥር ጠርታው ነው ማለት ነው ጓደኛዋ። ሲያያት ከቦታው እንግዳ አልሆነም፣ የሚያውቀው ቦታ ይመስለኛል። ገብቶም የበላበት ምግብ ቤት ይመስለኛል። የተደነቀውና ግን የተደመመው በሷን አለባበስ ነው። ቦታው አክብራ ወይም ደግሞ አሁን የረመዳን ወር ከመሆኑም አላደል በቃ የሆነ እሱም ደስ እንዲለው የሱንም እሱ ማክበሩን አይነት የሚገልጽ አይነትም ያው የሚወደው አይነት የሙስሊም እህቶች የሚለብሱት አይነት አለባበስ ነው ለብሳ የመጣችው። በጣም ነው የሚያምርባት። ይሄ ምንም ጥርጥር የለውም። እንግዲህ ብዙዎቹ ኮሜንት ላይ የሴት ልጅ ውበት ሲለካ በሂጃብ ነው ለካ ብለው ያው ያደንቀዋታል ማለት ነው። ሂጃብ በጣም ያምርባታል ማለት ነው። በእርግጥ እንደዚህ የማንኛውም ከላይ እስከታች ግጥም ተደርጎ የሚለበሱ አይነት ልብሶች በተለይ ሴት ልጅ ላይ በጣም ነው የሚያምሩት። ሰውነትን ሳይገላልጡ ፊትን ብቻ በስነ ስርዓት ከለበሳችሁ ያምራል። በአሁኑ ጊዜ በተለይ እንደዚህ አይነት አለባበሶች እጅግ በጣም ማራኪ ናቸው ማለት ነው። እና በጣም አምሮባት እሱም በጣም ደስተኛ ሆኖ እንግዲህ አሪፍ ጊዜ ነው ያሳለፉት ማለት ነው። እጅግ በጣም ደስ ይላል። መጨረሻውም ያሳምርላችሁ እንላለን። እንግዲህ ሩታንም ደግሞ ምን ይታወቃል በሌላ ጊዜ እንግዲህ ወንድማችን ጓደኛታችሁ ጸንቶ ትልቅ ደረጃ ደርሶ
እህታችን እንግዲህ ሩታ ማለት ነው ሙስሊም እህታችን ሆና የምናያት ያድርገው ማለት ነው። ምክንያቱም ያው ሙስሊም የአንድ ሙስሊም እህት ወንድም ስለሆነ ማለት ነው። እና በጣም ደስ ትላላችሁ። ጓደኝነታችሁ ያማረ ያድርገው ማለት ነው። ቦታውም በዚሁ አጋጣሚ ደግሞ ያው ሂዱብኝ ይላል። በጣም ነው የሚያምረው። እውነቴ ነው። በተለይ አረብ ሀገር የኖረ ሰው አረብ ሀገር ያስታውሳል። እንደዚህ አይነት እኔ አንዴ አረብ ሀገር ላይ ገብቻለሁ። እንደዚህ አይነት ምግብ ቤት ማለት ነው። በጣም ይሉታል ወይ በጣም የመኒ በጣም ደግሞ መስሪ ምናምን ግብጾች አለ እንደዚህ አይነት ነገር ማለት ነው። እና ያው አረብ ሀገር ለኖርን ሰዎች ይሄ ቦታ ብዙም ላይገርም ይችላል። ግን ኢትዮጵያ ውስጥ ሆኖ የወተሰው ብዙም አቅሙ ኑሮትም ስለማይሄድ እጅግ በጣም ያጓጓል እላችኋለሁኝ። እና በጣም ከተገረምኩት እንግዲህ አንዷ በኮሜንት ምን አለች? እኔ እስካሁን ድረስ ሩታ ላይ ይሁን ከአብርሽ በምትሰራ ሰዓት በራሷንም ብቻውንም በምትለቅ ሰዓት ይሁን አንድ ቀን ለሷ ኮሜንት ጽፌም ብዙም አይቼ ቪዲዮ አላቅም። ግን ዛሬ ገና ደስ ስላለችኝ ሳየው ስላስደነገጠኝ ኮሜንት ስጽፍ ለሷ ብላ እጅግ በጣም በሚገርም መልኩ አድናቆቷን ገልጻለች ማለት ነው። ሌሎችም እንደዛው በጣም በብዛት ዛሬ በዚህ አለባበስዋ ያው ሁሉም ከመቶ መቶ ሰጥተዋታል ማለት ነው። ሩታ በቃ እንዳታወልቂው እሺ እናትዬ፣ በዛውም ለብሰሽ ቀጥይበት ማለት ነው። እንዲሁ እንዳማረብሽ እላለሁኝ ማለት ነው። በእርግጥ ቀሚስ ነገር ላይ ያምርባታል በፊት ከአብርሽን በነበረች ጊዜ፣ ግን እንደዚህ ደግሞ ሙሉ የሆነ ሴትል የሆነ ነገር ሲሆን ደግሞ የበለጠ ደግሞ ውበት አለው እና ያዝልቅላቸው። እንግዲህ ያስቅ ነበር እሱ እንግዲህ ሊያዝ ነው ትንሽ ነው የቀረው ያው ምናምን። በእርግጥ ያው ረመዳን ትንሽ ከፀሐዩም ጋር አሁን ትንሽ ከባድ ነው፣ ኃይለኛ ነው ፀሐዩ፣ ለዛም ይመስለኛል። ግን በአጠቃላይ በጣም ነው ሰርፕራይዝ ያደረገችው። እሱም ደግሞ ደስተኛ ነበረ ሲያያት ማለት ነው። ሌላው የሀይሚ ጉዳይ ነው። ሀይሚ እንግዲህ ፓስፖርቴን አወጣሁ ብላ ለብሩክ አሳየችው። ደስ አለው። ለምን እሱ የሆነ ቦታ ሄዳለሁ ባለፈም ዱባይ ምናምን ጥዬሽ ሄዳለሁ ምናምን ሲል እናትዬው እንዴት ጥላት ትሄዳለህ? ከፊት ይዘሃት ነው መሄድ ያለብህ የሄድክበትን ምናምን ብላ ስትለው እሷ ፓስፖርት ስለሌላት አትሄድም ምናምን ነገር ነበረ ያለው። ነገር ግን እሷ አይ ፓስፖርት ባለመኖሩ እንግዲህ እንዴት እቀራለሁ ብላ ነው መሰለኝ። እንግዲህ በሰው ከሆነ ነው እንጂ ፓስፖርት በአሁኑ ሰዓት በዚህ በቅርብ ጊዜ ውስጥ አይሰጥም። ፓስፖርት እንደውም በአሁኑ ሰዓት ሰው በጣም ነው ያው እንደ ልጅ በሉት አንድ ሰው አርግዞ እንደሚወልድ 9 ወር እንደዛ ሆኗል ፓስፖርት። ነገር ግን ያው አስቸኳይም ታዋቂም ስለሆነች ወይ ደግሞ ይመስለኛል በምታውቀው ሰው እንደዛ ተመቻችቶላት ይሆናል ያወጣችው። ያም ሆነ ይህ ፓስፖርት በመውጣት ደስተኛ ነኝ። ከዚህ በኋላ የትም ብሄድ የትም እኔ ይዞ ለመሄድ ምንም የሚያግተው ነገር የለም። በቃ ካሰበበት እውነት ሊወስደኝ ከፈለገ ብላ እንግዲህ ቋቀጭ ብላለች ማለት ነው። በጣም ደስ ይላሉ እነሱም። ግን ከነሱ ጋር ግን ሁሌ ገና ለገና ሳይጋቡ ምን ሳይሉ ስለ ልጅ የሚያወሩት ነገር ያስቀኛል። ስለ ልጆች እየመጡ ነው አራዳ በጣም ነው ቢያስቁኝ ማለት ነው። እና ዘንድሮ ሰው በቃ ይቀልዳል በጣም እናቴ። ሀበሻ ከባድ ነው ኢትዮጵያ ኑሮ ይላል። እንግዲህ ያላገባው እስኪ ያገባ፣ ያልወለደው እስኪወልድ፣ የወለደው ደግሞ እስኪያሳድግ ያው ይጨንቀዋል ማለት ነው። ይሄ ነው እንግዲህ ህይወት ማለት እንግዲህ። ኤኒዌይስ ግን በአጠቃላይ ያው ለጨዋታ ማክል ይመስለኛል እነሱም የምራቸውም ሊሆን ይችላል። ግን መጨረሻው እንግዲህ ምን አይነት ነገር ነው? አንድ ሰው በጓደኝነት በነበረው ጊዜ የተለዩ አይነት ውሳኔዎች መወሰን የለበትም። ምክንያቱም መጨረሻው ይዝለቅ አይዝለቅ የሚያውቀው ነገር ስለሌለ ማለት ነው። ምክንያቱም አብርሽና ሩታም እንደዛ ይሉ ነበር። ያው መጨረሻቸው ተለያይተዋል። ግን አሁንም ዞሮ መጨረሻም ደግሞ ይገናኙ አይገናኙ ገና ስላላወቅን ማለት ነው። ያም ሆነ ይህ በአጠቃላይ እንግዲህ ዛሬ ደስ ይል ነበረ። እነዚህ አጋጣሚ ይሁንና እጅግ ፋ ሲሉ እንደውም ሩታ ሰለመች እንዲህ ሁላ ብያለሁኝ ማለት ነው። እንግዲህ ያለ እስልምና የሚወፍቃት ነው የምለው። በተረፈ ውድ ቤተሰቦች እናንተ ምስቲ ሀሳባችሁን ስጡ። ምን ተሰምቷችኋል? እንደዚህ ፋብላ ምናምን ነገር ደግሞ የሆነ ማች የሚያደርጉ ነገር አለ ከኢሳም ጋር ማለት ነው። የሆነ ሁለቱ ሪጃ የሆነ የሚመሳሰላቸው ነገር አለና ኤኒዌይስ መጨረሻው እንግዲህ አንድ ያርጋችሁና እሷም አላህ እስልምና ይወፍቃት ነው ምለው። ቤተሰቦች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ።
ኢትዮጵያ ሆኜ ነው እምሰራው እላችኋለሁ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።